ሲሄዱ ዝም ብሎ ይሄዳሉ፣ ባዷቸውን ይሄዳሉ። ከቤተልሔሙ ሲመለሱ ግን አንደኛ እየተናገሩ ይመጣሉ፣ ሁለተኛ ይዘው ይመጣሉ። እየተናገሩ የሚመጡት ምንድነው? እያመሰገኑ መስቀል አብርሃ እያሉ ምነበሃ እያሉ ኩሉ ዘገብራ እነዚህን እያሉ ይመለሳሉ። ይዘው ይመለሳሉ ደግሞ ምንድነው? ባዶ ጽዋ ነበር ይዘው የሄዱት፣ ወይን ይዘው ይመለሳሉ። ባዶ መሶበ ወርቅ ነበር ይዘው የሄዱት፣ መሶበ ወርቋን ይዘው ይመለሳሉ። አሁን መሶበ ወርቋ የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። መጀመሪያ ይዘዋት ሲሄዱ ባዶ ናት መሶበ ወርቋ። ያ ምንን ነው የሚያሳየው? እመቤታችን ያልተገኘችበት ያልነበረችበት ዘመን ግን ስለሷ ትንቢት የተነገረበት ዘመን ነው። ለምሳሌ ግልጽ ትንቢት የነቢዩ ኢሳይያስ ምልክት አለ፣ የተናገረው ትንቢት አለ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምን ይሰጣቸዋል? ምልክት ይሰጣቸዋል። ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች፣ ስሙን ማን ትለዋለች? ይሄ እኮ ስለ እመቤታችን የተነገረ ግልጽ ነው። ይሄን አሁን መልአክ ራሱ ነው የተረጎመው። አሁን እኛ እመቤታችንን ስለምንወዳት ምን ተረጉመው አይደለም። መልአኩ መጥቶ ለዮሴፍ ሲተረጉምለት የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ሲተረጉምለት ምንድነው ያለው? ነቢዩ ኢሳይያስ የተናገረው ይደርስ ይፈጸም ዘንድ ድንግሊቱ እሷ ናት፣ አማኑኤልም የተባለው እሱ ነው፣ ትርጉሙም እግዚአብሔር ከኛ ጋር ማለት ነው ብሎ ተርጉሞ ነግሮታል በግልጥ። ስለዚህ ስለ እመቤታችን የተነገረ ትንቢት አለ። ግን ትንቢቱ በተነገረበት ሰዓት እመቤታችን በአካል አልነበረችም። ስለዚህ መሶበ ወርቁ ያኔ ምንድን ነው? ባዶ ነው። ትንቢቱ ግን አለ፣ መሶበ ወርቁ አለ፣ ህብስት ግን አለ። አሁን አንዳንድ ሰው ሰምታችሁ ከሆነ ታቦት እንጨት ነው ምናምን የሚሉ ሰዎች ሰምታችሁ ታውቃላችሁ? እንደዚህ የሚሉ ሰዎች እኮ እግዚአብሔርን ራሱ የሚሳደቡ ሰዎች ናቸው። ምክንያቱም ታቦት ከግራር እንዲሰራ ያዘዘው ማን ነው? እግዚአብሔር ነው። ስለዚህ ታቦት እንጨት ነው ብሎ መሳለቅ ማለት፣ በነገራችን ላይ ታቦት እንጨት ነው ለሚላችሁ ሰው ምን እንደምትመልሱ ታውቃላችሁ? ሰው ምንድን ነው? አፈር ነው። ሰው ጭቃ፣ የሚዘዋወር ክፉ ሀሳብ የለውም፣ ርኩሰት የለውም። እንጨት እንደውም ንጹህ ነው። እንደውም ታቦት እንኳን እንጨት ሆነ፣ እንኳንም ከእንጨት ተገኘ፣ እንኳንም ከእንጨት ተሰራ፣ እንኳንም ታቦት ከሰው አልተሰራ። አሁን ታቦት ከሰው አንጀት ቢሰራ፣ ከሰው ሆድ ቢሰራ፣ ከሆድ ዕቃ ቢሰራ ምን ሊሆን እንደሚችል አስቡት። ስለዚህ ነቢዩ ኤርምያስ ያን ጊዜ እነዛን ነዋያተ ቅድሳት ሲደብቅ መሶበ ወርቁን አብሮ ሰውሮታል። መሶበ ወርቁ ግን መና እንደያዘ ነው የተሰወረው። ይህን መና እናገኛለን፣ ይህን መና እንበላለን ብለው ይጠብቃሉ። ለዚህ ደግሞ ራሳቸውን አዘጋጅተው የሚጠብቁ አይሁዳውያን አሉ። በምኩራብ ሳይርቁ ኦሪቱን እያነበቡ እየተዘጋጁ እየጸለዩ የሚኖሩ አሉ። ለምን? መሲህ ሲመጣ ይህኛውን መሶበ ወርቅ ውስጥ ያለውን መና ይሰጠናል፣ እውቀት ይሆነናል፣ ጥበብ ይሆነናል፣ ያነግሰናል፣ ይመርጠናል፣ በቀኙ ያቆመናል፣ ይሾመናል። ስለዚህ መናውን እንጠብቃለን ብለው የሚጠብቁ ሰዎች አሉ። ከዛስ ይህን እየጠበቁ ግን ክርስቶስ ተገለጠ። አሳዛኙ ይሄ ነው። ከዛስ ምንድነው ያደረገው? 5 እንጀራ አበረከተና ሰጣቸው። ደግሞ መና ከሆነ የፈለጋችሁት ይሄው በራባችሁ ሰዓት ይሄን አበርክቼ ሰጣኋችሁ። ሌላ መና የምትፈልጉ ከሆነ ግን ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ ብሎ ተናገረ። ያ መሶበ ወርቅ መና የያዘ እንደሆነ ሁሉ በብሉይ ኪዳን ፍጹም ድህነት አልነበረም። በሐዲስ ኪዳን ግን የምንድንበትን እውነተኛውን የሕይወት እንጀራ እመቤታችን ይዛ ተገኘች። ስለዚህ ምን አልናት? እመቤታችንን መሶበ ወርቅ ብለን ጠራ ነው። መና ከሰማይ አይደለም የሚወርደው፣ ልነግራችሁ ነው። ይሄ የእስራኤል መና ከሰማይ ሳይሆን ከደመና ነው። ይሄኛው እኛ የምንበላው ከቤተክርስቲያን የሚሰጠው ግን ከደመና የተገኘ ሳይሆን ከየት የመጣ ነው? ቀጥታ ከሰማይ ከአርያም። ለዚህ ነው ህብስት ዘወረደ ሰማያት የሚለው። ለዛ ይሄኛው መና ከደመና ነው የተገኘው። እውነተኛው ህብስት እውነተኛው ምግብ ክርስቶስ ግን ቀጥታ ከየት ነው የመጣው? ከሰማይ ከአርያም ነው የወረደው። ለዚህ ነው የህይወት እንጀራ እኔ ነኝ፣ ከሰማይ የወረድኩ እኔ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ፣ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ፣ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ፣ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡራን አባቶቼ መምህራነ ወንጌል፣ ክቡራን ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን የእግዚአብሔር ልጆች ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ እንድንገኝ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ለመምህር ያሬድ ቃለ ሕይወት ያሰማልን። ከሰዓቱ አንጻር ነው አጠር ያደረጉት። የአየሩ ጠባይም ትንሽ ቀዝቀዝ ስለሚል
ለእናንተ በማሰብም ነው። እኔም ለውስን ደቂቃዎች ብቻ ነው ቆይታ የምናደርገው። ያው የጀመርነው እንግዲህ ሃሌሉያ እመቦ ብእሲ የሚለውን ስለሆነ በተደጋጋሚ ተመልክተነዋል። ዛሬ ይህንን ጠቅለል እናደርግና ወደሚቀጥለው ክፍል እንሄዳለን። ሃሌሉያ ብሎ የሚጀምርበትን ምክንያት ሃሌታ ምን እንደሆነ እሱን በስፋት ስንተረጉም ቆይተናል እና ደግሞ ይሄ የያዘው ሃሌሉያ እመቦ ብእሲ የሚለው 3 ነገሮችን ይዟን ብለን በተደጋጋሚ አንስተናል። አንደኛ ትምህርት ይዟን፣ ሁለተኛ ጸሎት ይዟን፣ ሶስተኛ መስዋዕት ይዟን ብለን በተደጋጋሚ የገለጥ ነው። በዚህ አዋጅ ማለት ነው። ይሄ አዋጅ የአባቶቻችን የሐዋርያት አዋጅ ነው። የተወሰደውን ቀጥታ ከሐዋርያት አብጥሊስ ከሥርዓት መጽሐፍ ነው የተወሰደው ቃል በቃል ማለት ነው። እና ይሄ ክፍል የሚናገረው ስለ ቅዳሴ ሆኖ ቅዳሴ ውስጥ ግን 3 ነገሮች እንዳሉ የሚናገር ነው። አንደኛ ቅዱሳት መጽሐፍትን ያልሰማ ሰው ቢኖር፣ ሁለተኛ እስከ መጨረሻው ያልታገሰ ሰው ቢኖር፣ ሶስተኛ ስጋውን ደሙን ያልተቀበለ ሰው ቢኖር ይባረር የሚል ይዘት ያለው ነው ብለን አንስተናል። አሁን ቅዱሳት መጽሐፍትን ያልሰማ ሰው ቢኖር የሚለው አነጋገር ትምህርትን የሚያሳይ ነው ብለናል። ይሄ ማለት የቅዱስ ጳውሎስ መልእክታት የሚነበቡበት፣ ወንጌል የሚነበብበት፣ የያዕቆብ፣ የዮሐንስ፣ የይሁዳ መልእክት የሚነበቡበት ወይም ራእየ ዮሐንስ አንዳንድ ጊዜ የሚነበብበት፣ ግብረ ሐዋርያት የሚነበብበት ይህን ክፍል ቅዱሳት መጽሐፍት ትምህርት ሆነው የሚሰጡበትን ሰዓት ለማሳየት ነው እና ይሄ ክፍል የትምህርት ክፍል ተብሎ ይታወቃል ብለን የቅዳሴ አንዱ ክፍል እሱ ነው። ለዛ ነው ቅዱሳት መጽሐፍትን ያልሰማ የሚለው ብለን አንስተናል። ሁለተኛ የቅዳሴውን ጸሎት እስከ መጨረሻው ያልታገሰ ወይታገሰ እስከ ይፈጽሙ ጸሎተ ቅዳሴ፣ የቅዳሴውን ጸሎት እስከሚፈጽሙ ድረስ እስከሚጨርሱ ድረስ ያልታገሰ ይሄም ይባረር ይላል። ሁለተኛው የሚያሳየው የመጀመሪያው ራሱ ቅዳሴው ጸሎት መሆኑን፣ ሁለተኛ ግን ቅዳሴ አቋርጦ መውጣት እንደማይገባ እግረ መንገዱን ማሳየት የሚችል ክፍል መሆኑን ይህንን አንስተናል። ሶስተኛ ወኢተመጠወ እምቁርባን የሚለው ከቁርባን ያልተቀበለ ስጋውን ደሙን ያልተቀበለ ሰው፣ እነዚህ 3ቱ ሰዎች እንግዲህ ይባረሩ ነው የሚለው ብለን አንስተናል። ያው መባረር ደግሞ ሲባል ሳምንትም ገልጫለሁ፣ የዛሬ 15 ቀንም ገልጫለሁኝ። ይባረር ሲባል እንዲሁ ዝም ብሎ ማባረር ሳይሆን ቸልተኛ እየሆነ ከመጣ ከአቅም በላይ ከሆነ ተገዥ ካልሆነ ስርዓቱን የማያምንበት ከሆነ እንደዛ ከሆነ ሊባረር ይችላል እንጂ አሁን ላይ ቤተክርስቲያን እንደዛ አይነት ውሳኔ አትወስንም። ምክንያቱም ሰውየው ከወጣ በኋላ ላይመለስ ስለሚችል እንደዚህ አይነት ጨካኝ የሆነ ውሳኔ አሁን ቤተክርስቲያኗ አትወስንም። ትውልዳችንን ስለምናውቀው በእንክብካቤ ነው የምንይዘው እና ከጥንት ጀምሮ ግን ይሄ ስርዓት የነበረ መሆኑ እንዲታወቅ ነው። ለምንድን ነው የሚባረረው የሚለው እንግዲህ ከዛሬ ጀምሮ የምንመለከተው ይህንን ነው። ምክንያቱ ምንድን ነው? የሚባረርበት ምክንያት ምንድን ነው? እነዚህን ስጋውን ደሙን አለመቀበሉ ችግሩ ምንድን ነው? እስከ ቅዳሴው ፍጻሜ ድረስ አለመቆየቱ ችግሩ ምንድን ነው? ቅዱሳት መጽሐፍትን አለመስማቱ ችግሩ ምንድን ነው ቢባል ምክንያቱን የሚያስቀምጡት ሐዋርያት እስመ አማሰነ ሕግ እግዚአብሔር ነው። የመጀመሪያው የእግዚአብሔርን ሕግ ሽሯል። የማንን ሕግ ሽሯል? የእግዚአብሔርን ሕግ ሽሯል። አሁን በዚህ ረገድ ደግሞ የምንመለከተው ቅዳሴ የእግዚአብሔር ሕግ ነው ማለት ነው። ቅዳሴ የማን ሕግ ነው? የእግዚአብሔር ሕግ ነው። ይሄ ቅዳሴ ከመገባቱ በፊት አሃዱ አብ ቅዱስ ከመባሉ በፊት የሚታወጅ አዋጅ ነው። ሁሉ እየሰማው ወደ ቤተ መቅደስ እየገባ አስቀድሞ ኪዳን ማድረስ ያልቻሉ ሰዎች እየሰሙት የሚገቡት አዋጅ ነው ለሁሉም። በነገራችን ላይ ይሄ አዋጅ የሚሰራው ለምዕመናን ብቻ አይደለም። ለፓትርያርኩም ይሰራል፣ ለሊቀ ጳጳሱም ይሰራል፣ ለኤጲስቆጶሱም ይሰራል፣ ለአስተዳዳሪውም ይሰራል፣ ለሰባኪውም ይሰራል፣ ለዘማሪውም ይሰራል። ክህነትም ጭምር ያሽራል። አንድ ሱባኤም ያሰጣል። ለምሳሌ አንድ ካህን ውስጥ ቤተ መቅደስ ውስጥ አልባሌ በሆነ ምክንያት ቢስቅ አንድ ሱባኤ ይቀጣል። አንድ ሱባኤ ማለት 7 ቀን ማለት ነው። 7 ቀን ቤተ መቅደስ እንዳይገባ ስጋውን ደሙን እንዳይቀበል፣ እንዳያቀብል፣ እንዳይቀድስ፣ እንዳያስቀድስ ይቀጣል። በውስጥ የተነጋገረ የሳቀ ያለምንም ምክንያት በዋዛ በፈዛዛ እና እንዲህ አይነት ህግጋት አሉ። ይሄ የሚሰራው ለምዕመናን ብቻ ሳይሆን ለሁሉም የሚሰራ ህግ ነው። ምክንያቱ ደግሞ ምንድን ነው ሲባል ቅዳሴ የእግዚአብሔር ህግ ነው። ለምንድን ነው ቅዳሴ የእግዚአብሔር ህግ የተባለው ቢባል በእግዚአብሔር ፊት የምንቆምበት ነው። አሁን የቅዳሴው መጀመሪያ ላይ የነበራችሁ ታስታውሱ እንደሆነ ቅዳሴ ማለት ከኦሪት ዘጸአት ምዕራፍ 19 ምዕራፍ 20 እና ምዕራፍ 24 የተወሰደ ነው ብዬ ቃል በቃል ተናግሬያለሁ፣ አሳይቻለሁ። 10 ነጥቦችን ከኦሪት ዘጸአት ምዕራፍ 19 እና ከኦሪት ዘጸአት ምዕራፍ 24 አምጥቼ የቅዳሴ ህግ ከየት እንደተወሰደ እሱን አሳይቻለሁ። መጀመሪያ ላይ
ያው እንግዲህ እናንተ እንድታስታውሱ ሲባል እየተደጋገመ ደግሞ ማስተማሩ ይከብዳል። 10 ነጥቦችን ከዚህ ለምሳሌ በእግዚአብሔር ፊት መቆም ምን ማለት ነው? ሙሴ እንዴት ነው በእግዚአብሔር ፊት የቆመው? ህዝቡ የት ነበር የቆመው? በተራራውና በህዝቡ መካከል ምን አይነት ክፍተት ነበር? ህዝቡ ማስጠንቀቂያ የተሰጣቸው ምን እንዳይነኩ ነበር? ከዚያስ ተራራው ላይ የታየው ምን ነበር? ለምሳሌ እሳት ታይቷል ተራራው ላይ፣ መብረቅ ታይቷል ተራራው ላይ፣ ጭስ ታይቷል ተራራው ላይ፣ መብረቅና ነጎድጓድ ታይቷል ተራራው ላይ። ከዛስ ድምፅ ተሰምቷል። ምን አይነት ድምፅ? በጣም የሚያስፈራ ድምፅ። አትስረቅ፣ አትግደል፣ አታመንዝር የሚል እንደ መብረቅ እንደ ነጎድጓድ እየሆነ የሚወጣ ድምፅ ተሰምቷል። ቅዳሴ ማለት እሱ ነው ብዬ በዝርዝር አስቀምጫለሁ። ለምሳሌ ከድምፁ ጋር ተመሳሳይ የሆነ ቃል ቅዳሴ ሲገባ ይሄን ሃሌሉያ ከመባሉ አስቀድሞ የሚባለው ድምፅ ካህኑ የሚናገረው ሚመጠን ግርምት ዛቲ ዕለት ወእጽብት ዛቲ ሰዓት እያለ የሚናገረው ቃል አለ። ይህቺ ቀን ምን ያህል የምታስፈራ ናት! ይህቺ ሰዓትስ ምን ያህል የምታስጨንቅ ናት! እንተባቲ ይወርድ መንፈስ ቅዱስ የሚወርድባት መስዋዕቱን የሚሸፍንበት የሚከልልበት የሚጋርድበት ይቺ ሰዓት ምን ያህል ይቺ ዕለት ቀጥታ ከየትኛው ዕለት ጋር ነው የምትገናኘው? አንደኛ ሙሴ በእግዚአብሔር ፊት ቆሞ ታቦት ከተቀበለበት ዕለት ጋር፣ ሁለተኛ ክርስቶስ በቀራንዮ መስቀል ላይ ከተሰቀለበት ዕለት ጋር፣ ፀሐይ የጨለመበት፣ ጨረቃ ደም የሆነችበት፣ ከዋክብት የረገፉበት፣ ምድር የተንቀጠቀጠችበት፣ አለታት የተሰነጣጠቁበት፣ መቃብራት የተከፈቱበት፣ ሙታት የተነሱበት፣ የመቅደሱ መጋረጃ ለሁለት የተቀደደበት ቀጥታ ያንን ሰዓት ነው የሚያሳየው። የቅዳሴ ሰዓት ማለት ይቺ ዕለት ምን ያህል የምታስፈራ ናት የሚለው አነጋገር ያንን የሚያሳየው። ስለዚህ ቅዳሴ ማለት ፍጹም የእግዚአብሔር ሕግ የሚሰራበት ትኩስ የሚሆንበት ነው። እኛ አይደለንም የምንቆጣጠራቸው። አሁን ቅዳሴ ላይ ቄሱ አይደለም የሚቆጣጠራቸው፣ ዲያቆኑ አይደለም የሚቆጣጠራችሁት፣ የእግዚአብሔር ሕግ ነው የሚያያቸው። ለዚህ ነው በጣም ብዙ ጊዜ ለምሳሌ ስለ መላእክት ክንፍ ሲነገር መላእክት ክንፋቸውን ያነጥፋሉ፣ ክንፋቸውን ይዘረጋሉ፣ እንደ ቅጠል ይረግፋሉ በዙሪያው ሲባል አሁን መላእክት እንደው ልክ እንደ ክረምት አግቢ እንደዛ ማለት አይደለም። ክብር ይሰጣሉ ማለታችን። ክብር ይሰጣሉ። መላእክት ለምስጋናው ክብር ይሰጣሉ። ስለዚህ መላእክት ይገኛሉ፣ ቅዱሳን ይገኛሉ። ለምን? የእግዚአብሔር ሕግ ስለሆነ ቅዳሴ። እና አንድ ሰው ቅዳሴ ሲያቋርጥ የሻረው የእግዚአብሔርን ሕግ ነው። የማንን ሕግ ነው? ጥንቃቄ እሱ እንጂ አሁን የቅዳሴ ለግለሰብ አይደለም፣ ለፓትርያርኩ ተብሎ አይደለም፣ ለቀዳሹ ድምፅ ተብሎ አይደለም፣ ለዲያቆኑ ተብሎ አይደለም፣ በዕለቱ ለሚቀደስለት ክርስትና ለሚነሳው ሰው ተብሎ አይደለም፣ በዕለቱ በተክሊል ለተጋቡ ሰዎችም አይደለም። ቅዳሴ ለሁሉም የሚሰጥ ነው የእግዚአብሔር ሕግ ስለሆነ። ስለዚህ የመጀመሪያው እሱ ነው፣ የእግዚአብሔርን ሕግ መሻ የመጀመሪያው። ቀጥሎ ወአስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ ይላል። ለምንድን ነው ይሄ ሰው እንዲባረር የሚደረገው? የመጀመሪያው የእግዚአብሔርን ሕግ ስለሻረ ስለተላለፈ ነው አለን። ሁለተኛው በሰማያዊው ንጉሥ ፊት መቆምን ስላቃለለ ነው። በሰማያዊው ንጉሥ ፊት መቆምን ስላቃለለ ነው። ለምን የሚያቋርጥ ሰው እናባረራለን? ቅዳሴ ለምን ሚንቀዠቀዥን ሰው ያለ ስራ ሚንቀለቀልን ሰው የሚመላለስን ሰው ለምን እንዲባረር እናደርጋለን? ለምን ማስጠንቀቂያ እንሰጣለን? ይሄ ብቻም አይደለም። በሌሎች ርሳቶች ከዚህ በፊት እንደተናገርኩት በቅዳሴ ጊዜ አንድ ሰው በአካልም በልብስም ንጹህ መሆን አለበት የሚሉ ተደጋጋሚ ነገሮች አንስተናል። ለምሳሌ ካልሲው የሚሸት ሰው መኖር የለበትም። ጫማ አድርጎ የሚገባ ሰው መኖር የለበትም። ልብሱ የቆሸሸ ሰው መኖር የለበትም። ልብሱ ተቀዶ አካሉን የሚያሳይ መሆን የለበትም። የሰውነቱን ቅርጽ የሚያሳይ አይነት ልብስ አለባበስ መሆን የለበትም። የበዛ ሽቱ መረጨት የለበትም። ጥንቃቄ ማድረግ አለበት ምንለው ለዛ ነው። እንዲህ አይነት ሰዎች ካሉ እንዲባረሩ እንዲወጡ ሁሉ ልናደርግ እንችላለን። እንዳልኳቸው አሁን ይሄን ሕግ ማድረግ አስቸጋሪ ስለሆነ እንጂ ከጥንቱ ጀምሮ ይሄ ይሰራበታል እና ስለዚህ በጣም ጥንቃቄዎች የሚያስፈልጉት ለዛ ነው። የእግዚአብሔር ሕግ ነው የመጀመሪያ። ሁለተኛው በሰማያዊ ንጉሥ ፊት መቆም ነው። ለምሳሌ በጥንቱ ጊዜ ያው በታሪክ መጽሐፍ እንደምናነበው በነገስታቱ ፊት የሚቆሙ ሰዎች በጣም ተጠንቅቀው ነው የሚቆሙት። ማደግደግ አለ፣ መታጠቅ አለ። ለምሳሌ አንድ ሰው ንጉሱ ፊት ቆሞ እግሩን እንደዚህ ማጣመር አይችልም። ይህን ታውቃላችሁ። ተቀምጦ ፊት ለፊት እግሩን እንደዚህ አስተላልፎ መቀመጥ አይችልም። እጁን አጣምሮ መስቀልኛ አድርጎ ጌታዬ ብሎ ነው የሚቆሙ፣ ደረቱ ላይ አድርጎ ንጉሥ ሆይ ጃን ሆይ እግዚአብሔር ያሳየው ተበድያለሁ ብሎ ያቀርባል። ይታጠቃል በንጉሱ ፊት። መጀመሪያ ግን እጅ ነስቶ ድፍት ብሎ ሰግዶ ነው ለንጉሱ አቤቱታውን የሚያቀርበው። አሁን ለምድራዊ ንጉሥ ይህን ያህል ክብር ከተሰጠ ለእግዚአብሔርማ እንዴት፣ ለሰማያዊ ንጉሥማ እንዴት፣ መንፈሳችንን ስጋችንን ነፍሳችንን ለሚገዛ ለዚህ አምላክማ እንዴት። ይህን የምናውቅበት ነው የቅዳሴ ሰዓት። ይህን የምናውቅበት ነው እንጂ የምናባረረው አሁን ይሄ ሕግ የተሰራው እስከ መጨረሻው የቅዳሴውን ጸሎት ያልፈጸሙ ሰዎች፣ ስጋውን ደግሞ ለመቀበል ፍላጎት የሌላቸው ሰዎች በተደጋጋሚ እንዲህ አይነት ሰዎችና
ቅዱሳት መጽሐፍትን ለመስማት ለመማር ትዕግስት የሌላቸው ሰዎች በሰማያዊ ንጉሥ ፊት መቆምን አቃለዋል፣ የእግዚአብሔርን ሕግ ሽረዋልና ስለዚህ ይባረሩ ተብሎ ሕግ የተሰራው ለዚያ። ይሄ እስከየት መጣ ቢባል ከመዝ መሃሩነ ሐዋርያት በአብጥሊሶሙ አባቶቻችን ሐዋርያት በስርዓት መጽሐፋቸው አስተምረውናል ብለን ይህንን አዋጅ እንናገራለን። ስለዚህ ሃሌሉያ እነዚህን 5 ነገሮችን የያዘ ነው። እከልሰውና ወደሚቀጥለው ክፍል አልፋለሁ። አንደኛ ስለ ትምህርት ይናገራል። ይሄ ሃሌሉያ መቦብእስ የሚለው። ሁለተኛ ስለ ጸሎት ይናገራል። ሶስተኛ ስለ መስዋዕት ይናገራል። አጠቃላይ እነዚህ 3ቱ ነገሮች ደግሞ በቅዳሴው ውስጥ ያሉ ናቸው። እነዚህን ደግሞ ያልተከታተለ ሰው ይባረር ይላል። ለምን ሲባል 2 ምክንያቶችን ያስቀምጣል። አንደኛው የእግዚአብሔርን ሕግ ሽሯል፣ ሁለተኛው ደግሞ በሰማያዊ ንጉሥ ፊት መቆምን አቃሏልና በዚህ ምክንያት ይባረር የሚል ሕግ ተቀምጧል ማለት ነው። ይህን ሕግ እንድንረዳ እንድንፈጽመውም የአምላካችን ቅዱስ ፈቃድ ይሆንልን። ሁለተኛው ሃሌታ ዝም ብሎ ነካ አድርጌ ለማለፍ ያህል በበዓለ ሃምሳ እናየዋለን። ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘተንሥአ እሙታን በመንክር ኪን። አንዳንዶቹ በመንክር ኪ ስትሉ እየሰማችሁ ነበር። በመንክር ኪን ነው፣ ኪ ሳይሆን ኪን ማለት ጥበብ ማለት ነው። መንክር ማለት ድንቅ ማለት ነው። በመንክር ኪን ማለት በድንቅ ጥበብ ማለት ነው። እና ይሄ ይዘቱ አጠቃላይ ሃሌሉያ አስቀድመን ተርጉመነዋል። ዮሴፍና ኒቆዲሞስ ኢየሱስን በበፍታ ገነዙት ማለት ነው። ማንን ገነዙት? ኢየሱስን። ከመጀመሪያው የምናነሳው አንዱ ይሄ ነው። አሁን ይሄን ለማን መንገድ ትችላላችሁ? አሁን ኢየሱስ አይጠራም የሚሉ ሰዎች ይኖራሉ። ቀጥታ ኢየሱስ የሚል ስም ነው የጠራ ነው። ገነዝዎ ለኢየሱስ በሰንዱናት በበፍታ በግምጃ ገነዙት፣ አለበሱት፣ አከበሩት፣ ከዛ ወደ መቃብር ጨመሩት የሚለውን ሐሳብ የምናነሳበት ነው። በበዓለ ሃምሳ ይህንን የምናነሳበት በተለየ ሁኔታ ለምንድን ነው ቢባል እንደሚታወቀው ከትንሣኤ ጀምሮ እስከ ጰራቅሊጦስ ድረስ ያሉት ጊዜያት 50 ቀናት ናቸው። በእነዚህ ቀናት ትንሣኤው ይታሰባል። የጌታችን ትንሣኤ ይታሰባል። የጌታችን ትንሣኤ ብቻ ሳይሆን የእኛም ትንሣኤ አብሮ ይታሰባል። እኛ የተነሳ ነው ጌታ ስለተነሳ ነው። ጌታ ደግሞ የተነሳው ስለሞተ ነው። ሰምታችሁኛል አይደለም? ስለሞተ ነው። ስለዚህ መሞቱን መቀበሩን በዚህ እናስታውሳለን መጀመሪያ። ከዛ ግን መሞቱን ብቻ መገነዙን ብቻ መቀበሩን ብቻ ተናግረን ዝም አንልም። በጣም በጥንቃቄ የቤተክርስቲያኒቷን ትምህርት እንድታውቁት ነው ይሄን የምናገረው። ለምሳሌ በየትኛውም የቤተክርስቲያን ትምህርት ክርስቶስ ሞተ ተብሎ ዝም አይባልም። ተሰቀለ ተብሎ ዝም አይባልም። ተሰቀለ ይባላል፣ ከዛ ደግሞ ሞተ ይባላል፣ ከዛ ምን አለ ተቀበረ ይባላል፣ ከዛስ ተነሳ። ይሄ በጣም ጥንቃቄ የሚፈልግ ጉዳይ ነው። የኢየሱስን ነገር ስንናገር እንደ ሌሎቹ ሞተ፣ ተሰቀለ፣ ደቀቀ፣ ተቀበረ ዝም አይባልም። እንደዚህ የሚባለው ለማን ከሆነ ነው? ለእኛ ነው። እኛ ነን አሁን ሞተ ገሌ ተቀበረ፣ ከዛ ኋላስ ገና ነው ትንሣኤ ዘጉባኤ አልተደረገም፣ አልተነሳም። ስለዚህ ለሞተው ሰው ሞተ ብለን ነው የምናወራው፣ ተቀበረ ብለን ነው የምናወራው፣ ተሸኘ ብለን ነው የምናወራው። የትንሣኤ ታሪክ ለማውራት ትንሣኤ ዘጉባኤ ላይ መድረስ ይፈልጋል። ሁላችንም ለዛ ክብር ያብቃል። እና ጌታችን ግን ተቀበረ ተብሎ ብቻ ዝም አይባልም፣ ተነሳ ይባላል። ለምን? ሃይማኖታችን ይሄ ነው። ሃይማኖታችን የጌታን ትንሣኤ መናገር ስለሆነ። ስለዚህ ቤተክርስቲያኒቷ እንዴት እንደምትጠነቀቅ ላሳያችሁ ነው። ሃሌሉያ ቅድመ ዓለም የነበረ ዛሬም ያለ ዓለሙን አሳልፎ የሚኖር የሚል ምስጋና ካመሰገነች በኋላ ዮሴፍ ወኒቆዲሞስ ዮሴፍና ኒቆዲሞስ ኢየሱስን በበፍታ ገነዙት ካለች በኋላ ለዘተንሥአ እሙታን በመንክር ኪን በድንቅ ጥበብ ከሙታን ተለይቶ የተነሳውን ከሙታን ተለይቶ ምን ያለውን አያችሁ። ሞቱንም ትንሣኤውንም አንድ ላይ ሰበከች ቤተክርስቲያን። ቅዳሴ በ3 ክፍል ይከፈላል ብዬ ደጋግሜ የተናገርኩት፣ አንደኛ ቅድመ መስቀል፣ ሁለተኛ ጊዜ መስቀል፣ ሶስተኛ ድህረ መስቀል ብዬ በተደጋጋሚ ያስቀመጥኩት። ከመስቀል በፊት በመስቀል ጊዜና ከመስቀል በኋላ የሚለው ከመስቀል በፊት ያለው ከአሃዱ አብ ቅዱስ በፊት ያለው፣ በመስቀል ጊዜ የሚባለው አሃዱ ከተባለበት ጊዜ ጀምሮ እስከ ድርገት ያለው፣ ከመስቀል በኋላ ያለው ግን ከድርገት በኋላ ያለው። ከድርገት በኋላ ያለው ምኑን ነው የሚያሳየው ቢባል ትንሣኤውን፣ እርገቱን፣ ዳግም ምጽአቱን፣ እነዚህን ምስጢራት ያሳያል። ቤተክርስቲያኒቱ አስቀድማ እነዚህን አርእስት ታስቀምጣለች። ገነዙት ትላለች፣ ከዛ ቀጥሎ ደግሞ መነሳቱን ትናገራለች። የአባቶቻችን በረከት በሁላችንም ላይ ይደርብን። ይሄ በበዓለ ሃምሳ ይባላል። በበዓለ ሃምሳ የሚባልበት ምክንያት ሞቱና ትንሣኤው፣ መቃብሩ፣ እነዚህ ነገሮች በአጠቃላይ በስፋት የሚታሰቡበት በመሆኑ ነው። ሃሌሉያ ልክ ከትንሣኤ እሁድ ጀምሮ እስከ ጰራቅሊጦስ ድረስ ይሄ ይባልና ከዛ በኋላ ግን ዓመት እስከ ዓመት ሃሌሉያ እመቦብእስ የሚባለው ይባላል ማለት ነው ከበዓለ ሃምሳ ውጭ። ቀጥሎ ያለው አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡ ህብስት ዘወረደ እምሰማያት ወሀበ ሕይወት
ለኩሉ ዓለም የሚለው ነው። ይሄ የእሑድ ውዳሴ ማርያም የምንጸልየው ላይ ያለ ነው። የእሑድ ውዳሴ ማርያም ላይ ቅዱስ ኤፍሬም ከተናገረው የተወሰደ ነው። በቅዱስ ያሬድ ዜማ ተቃኝቷል። በልዩ ልዩ አይነት ምስጢራት የሚመሰጠር ነው። ይሄ ከብሉይ ኪዳን ጀምሮ እና አንቲ ውእቱ መሶበ ወርቅ የሚባለው መቼ ነው? ያው በእርግጥ እንደ ሰዓቱ እንደሚገቡበት ሰዓት ሊለያይ ይችላል። ሳምንት እንዳልኳችሁ ውስጥ ለእናንተ ማንነግራችሁ የሚከናወኑ አስደናቂ ስርዓቶች አሉ። አሁን እነዚህ አንቲ ውእቱ ሃሌሉያ እነዚህ እየተባሉ ቃጭል እየተመታ ውስጥ ያሉት ቀዳሾች ቁመው አይደለም የሚሉት፣ እየዞሩ ነው የሚሉት። መንበሩን እየዞሩ ነው የሚሉት እና መንበሩ እየተዞረ እሱ ብቻ ሳይሆን ዲያቆኑ የራሱ የሚሰጠው ስራ አለ። ሰራዩ ዲያቆን፣ ንፍቁ ዲያቆን እንደዛው፣ ሶስተኛውም እንደዚያው። ከዛ ደግሞ ሁለቱ ቀሳውስት አንደኛው ቄስና ሁለተኛው ቄስ በመንበሩ ውስጥ ለውስጥ ህብስቱን እየተቀባበሉት የሚቆዩበት ስርዓት አለ። ሳምንት ማሳያቸው አንዱ ካህኑ በዛ ጊዜ የሚናገራቸው ናቸው። መጋረጃ ዝግ ይሆናል። እነዚህ ስርዓቶች ውስጥ የሚከናወኑ ናቸው። በጣም ምስጢር ለማድረግ አይደለም፣ ግን ስላልተለመደ እነዚህን ነገሮች ምናልባት እንደው የበቃ ህሊና ስለሚፈልግም ከዛ የተነሳ ያን ያህል በጥልቀት እነዚህን አናሳይም። ግን ውስጥ ዑደቶች አሉ። መንበሩ እየተዞረ ነው እነዚህ የሚባሉት እና አንቲ ውእቱ መሶበ ወርቅ የሚለው መሶበ ወርቅ የተሸከመ ዲያቆን አለ። ከዚህ በፊት እንደነገርኳችሁ ወደ ቤተልሔም ሲሄዱ ባዷቸውን ነው የሚሄዱት። ማዕጠንት ይዘው፣ ቃጭል ይዘው፣ ጥላ ይዘው፣ መሶበ ወርቅ ይዘው፣ ጽዋ ይዘው፣ እነዚህ ነገሮች ይዘው ወደ ቤተልሔም ይሄዳሉ። 4 ሰዎች ናቸው ወደ ቤተልሔም የሚሄዱት። ወደ ቤተልሔም ሲሄዱ ዝም ብለው ነው የሚሄዱት። ቤተልሔም የሚባለው እንግዲህ ለማታውቁት በምስራቅ በኩል ያለ ማለት ነው። ሁልጊዜ በምስራቅ በኩል የሚሰራ ነው። ቤተልሔም ማለት በስፋት አይተናል። የእንጀራ ቤት ማለት ነው። ቤተ ህብስት ማለት ነው። የህብስት ቤት ማለት ነው። ስለዚህ ቤተ ህብስት የጌታችን መጸነስ የሚነገርበት የእረኞቹ ምስጋና የሚታሰብበትም ጭምር ነው እና ሲሄዱ ዝም ብለው ይሄዳሉ። ባዷቸውን ይሄዳሉ። ከቤተልሔሙ ሲመለሱ ግን አንደኛ እየተናገሩ ይመጣሉ፣ ሁለተኛ ይዘው ይመጣሉ። እየተናገሩ የሚመጡት ምንድን ነው? እያመሰገኑ መስቀል አብርሃ እያሉ ምነበሃ እያሉ ኩሉ ዘገብራ እነዚህን እያሉ ይመለሳሉ። ይዘው ይመለሳሉ ደግሞ ምንድን ነው? ባዶ ጽዋ ነበር ይዘው የሄዱት፣ ወይን ይዘው ይመለሳሉ። ባዶ መሶበ ወርቅ ነበር ይዘው የሄዱት፣ መሶበ ወርቋን ይዘው ይመለሳሉ። አሁን መሶበ ወርቋ የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። መጀመሪያ ይዘዋት ሲሄዱ ባዶ ናት መሶበ ወርቋ። ያ ምንን ነው የሚያሳየው? እመቤታችን ያልተገኘችበት ያልነበረችበት ዘመን ግን ስለሷ ትንቢት የተነገረበት ዘመን ነው። ምን የተነገረበት ዘመን? ትንቢት። መሶበ ወርቁ ሲሄዱ ምንድን ነው ብያቸዋለሁ? ባዶ ነው። ሲመለሱ ግን ይዘው ይመለሳሉ። ያቺ ባዶ የሆነችባት መሶበ ወርቋ የእመቤታችን ምሳሌ ሆና ግን ባዶ የሆነችበት ዘመን የብሉይ ኪዳን ዘመን ነው። ስለ እመቤታችን ተናግረዋል እኮ ነቢያት በግልጽ ተናግረዋል። ለምሳሌ ግልጽ ትንቢት የነቢዩ ኢሳይያስ ምልክት አለ፣ የተናገረው ትንቢት አለ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምን ይሰጣቸዋል? ምልክት ይሰጣቸዋል። ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች፣ ስሙን ማን ትለዋለች? ይሄ እኮ ስለ እመቤታችን የተነገረ ግልጽ ነው። ይሄን አሁን መልአክ ራሱ ነው የተረጎመው። አሁን እኛ እመቤታችንን ስለምንወዳት የምንተረጉመው አይደለም። መልአኩ መጥቶ ለዮሴፍ ሲተረጉምለት የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ሲተረጉምለት ምንድን ነው ያለው? ነቢዩ ኢሳይያስ የተናገረው ይደርስ ይፈጸም ዘንድ ድንግሊቱ እሷ ናት፣ አማኑኤልም የተባለው እሱ ነው፣ ትርጉሙም እግዚአብሔር ከኛ ጋር ማለት ነው ብሎ ተርጉሞ ነግሮታል በግልጥ። ስለዚህ ስለ እመቤታችን የተነገረ ትንቢት አለ። ግን ትንቢቱ በተነገረበት ሰዓት እመቤታችን በአካል አልነበረችም፣ አልተወለደችም፣ አልተገኘችም። ገና በትንቢት ነው የሚያዩት፣ በሱባኤ ነው የሚያዩት። ልበ አምላክ ማለት ቅዱስ ጳውሎስ እንደተናገረ ዕብራውያን ምዕራፍ 11 ቁጥር 13 ላይ እምርሁቅሰ ርእይዋ ወተአምህዋ ይላል። ከሩቅ አይተው እጅ ነሷት ይላል። ይሄ መጀመሪያ የተነገረው በእርግጥ ስለ ምስጢረ ሥጋዌ ስለ ክርስቶስ መምጣት የተነገረ ነው። ሁለተኛው ደግሞ ለእመቤታችን የተነገረ ነው። ስለዚህ እያንዳንዱ በሌላ ስፍራ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ደግሞ ብትመለከቱ አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ ይላል። ምንን ባያስቀርልን? ዘርን ባያስቀርልን ኖሮ እንደ ሰዶም እንደ ገሞራ በሆን ነበር፣ በጠፋን ነበር። ይሄ ትንቢት ስለ እመቤታችን የተነገረ ነው። ይሄ ማለት እመቤታችን ትገኛለች፣ ከእመቤታችን ክርስቶስ ይገኛል፣ አለቀ። ስለዚህ ስለ እመቤታችን የተነገሩ ትንቢቶች አሉ። ግን ትንቢቱ በተነገረበት ሰዓት እመቤታችን በአካል የለችም፣ አልተወለደችም፣ አልተገኘችም፣ ገና ኤግዚስት አላደረገችም በዚያ ጊዜ። ስለዚህ መሶበ ወርቁ ያኔ ምንድን ነው? ባዶ ነው። ትንቢቱ ግን አለ። መሶበ ወርቁ አለ፣ ህብስት ግን አልያዘም። ይህን የሚያሳየው ከዛ ደግሞ መሶበ ወርቅ የሚሰራበት ስርዓት አለ። መሶበ ወርቅ ሲሰራ ትልቅ ነው። በብሉይ ኪዳኑ ያለው እንዳሁኑ አይደለም። የአሁኑ የሚሰራው ከንጹህ ቄጤማ ከንጹህ ሳር ነገር ነው የሚሰራው። ስሙን አሁን ረሳሁት ለጊዜው። የሚሰራበትን አለላ የሚባል
አክርማ፣ አለላ እነዚህ የሚባሉ አሉ። ከነሱ ነው የሚሰራው። እግዚአብሔር ይስጥልን። የብሉይ ኪዳኑ ግን ከብርት ነው የሚሰራው፣ ከብረት ነው የሚሰራው ወይም ከእንጨት ነው የሚሰራው። ሸምሸር ሸጥን የሚባል እንጨት የማይነቅዝ እንጨት አለ። ያ እንጨት ይፈለፈልና ውጩ በወርቅ እንዲለበጥ ይደረጋል። ወግሉ ባቲ ቆጽለ ወርቅ ረቃቀ ይለዋል እግዚአብሔር ሙሴን። ረቂቅ ወርቅ ወስደህ ወርቁን እንደ ቅጠል አሳስተህ ስስ አድርገህ አያይዘህ ጋግረህ ዙሪያውን ታደርግበታለህ። ከዛ በውስጡ መና ታደርግበታለህ። በጣም ይደንቃችሁ ያ መሶበ ወርቅ የሚባለው በቁሙ የወርቅ መሶብ ማለት ነው። ወርቅ የተደረገበት በወርቅ ያጌጠ ስለሆነ በዚህ ምክንያት የወርቅ መሶብ ይባላል። በቃ የብሉይ ኪዳኑ መሶበ ወርቅ የሚባለው ለዚህ ነው። ውስጡ መና ይቀመጥበትና መናው አሁን በእስራኤል ዘመን አንድ ቀን ለምሳሌ ዛሬ የለቀሙትን ዛሬ ብቻ ነው መብላት የሚችሉት። ካሳደሩት ይበላሻል፣ ይተላል። የማይበላሸው መቼ መሰላችሁ? አርብ ለቅዳሜ ከለቀሙት ብቻ ስለተፈቀደ ቅዳሜ አይበላሽ። የሚገርም እኮ ነው የእግዚአብሔር ስራ በእውነት ክብር ለስሙ ይሁን። አርብ ለቅመውት የአርቡን ይበላሉ፣ የቅዳሜውን ፋንታ ለቅዳሜ ያስቀምጣሉ። ጠዋት ተነስተው ቅዳሜ ሲያዩት አልተበላሽም። ስለዚህ መሶበ ወርቅ ተብሎ የሚጠራው በብሉይ ኪዳን ያለው ከሸምሸር ሸጤን ተብሎ ከሚጠራ ሸምሸር ሸጤን የሚባለው የግራር እንጨት ነው። በነገራችን ላይ አይነቅዝም ይባላል ግራር። ምናልባት ሊለያይ ይችላል አላውቅም፣ ግን ግራር አይነቅዝም ይባላል። በገጠር ያላችሁ ሰዎች ታውቁ እንደሆነ ከማይነቅዝ እንጨት የሚሰራው ለብዙ ጊዜ ስለሚያገለግል ለዛ ነው። ታቦቱም የተሰራው ከግራር እንጨት ነው። ሰምታችሁኛል? አሁን አንዳንድ ሰው ሰምታችሁ ከሆነ ታቦት እንጨት ነው ምናምን የሚሉ ሰዎች ሰምታችሁ ታውቃላችሁ? እንደዚህ የሚሉ ሰዎች እኮ እግዚአብሔርን ራሱ የሚሳደቡ ሰዎች ናቸው። ምክንያቱም ታቦት ከግራር እንዲሰራ ያዘዘው ማን ነው? እግዚአብሔር ነው። ስለዚህ ታቦት እንጨት ነው ብሎ መሳለቅ ማለት፣ በነገራችን ላይ ታቦት እንጨት ነው ለሚላችሁ ሰው ምን እንደምትመልሱ ታውቃላችሁ? ሰው ምንድን ነው? አፈር ነው። ሰው ጭቃ። በነገራችን ላይ ከሰው እንጨት ንጹህ ነው። ከሰው እንጨት ንጹህ ነው። እንደ እውነቱን ይሄ እኮ የኛ እኮ ሐሳባችን፣ ነፍሳችን፣ መንፈሳችን ከተቀደሰ ነው የእግዚአብሔር ማደሪያ ምን ሆነው እንጂ እውነቱን ለመናገር የሰውን ክብር ዝቅ ለማድረግ አይደለም። እንደ ሰው ግን ቆሻሻ የለም። ለምሳሌ ያው ሰው ውስጥ ለስለ ቃሉ ይቅርታ፣ ግን ሰው ውስጥ ሽንት ቤት አለ። ይሄ ማለት ወደ ሽንት ቤት የምንጥለው ቆሻሻ መጀመሪያ እኛ ውስጥ ነው አይደል የነበረው? ያው ነው፣ አይቀየርም፣ ሽታው ያው ነው ምናምን እና ያን ተሸክመን ነው። እና ሰው ይህን የተሸከመ ከሆነ እንጨት በጣም ንጹህ ነገር ነው። እንጨት አይከረፋም፣ በውስጡ ሽንት ቤት የለውም፣ የሚዘዋወር ክፉ ሀሳብ የለውም፣ ርኩሰት የለውም። እንጨት እንደውም ንጹህ ነው። እንደውም ታቦት እንኳን እንጨት ሆነ፣ እንኳንም ከእንጨት ተገኘ፣ እንኳንም ከእንጨት ተሰራ፣ እንኳንም ታቦት ከሰው አልተሰራ። አሁን ታቦት ከሰው አንጀት ቢሰራ፣ ከሰው ሆድ ቢሰራ፣ ከሆድ ዕቃ ቢሰራ ምን ሊሆን እንደሚችል አስቡት። እና በጣም ከባድ ነው። ለምሳሌ ከበሮን ከበሬ ቆዳ ይሰራል። ከበሮ እኮ ወዲያው ሲሰራ ይሸታል እኮ በደንብ እየደረቀ ሲሄድ፣ ፀጉሩ እየተነጫጨ ሲሄድ፣ እርጥበቱ እየለቀቀው ሲሄድ ከዛ በኋላ ነው ሽታው የሚጠፋው እንጂ መጀመሪያ እንደተሰራ አካባቢ ቆዳው እስኪወጠር ድረስ በደንብ ይሸታል፣ ሽታ አለው። እና ተመልከቱ፣ እግዚአብሔር ከማይሸት ነገር እንጨትን ሰጥቶን ከእንጨት ደግሞ ታቦትን ቀርጸን ያንን የእግዚአብሔርን ስም ጽፈንበት እንሰግድለታለን። ለስሙ የተመሰገነ ይሁን፣ በእውነት ክብር ይሁን። እና በጣም አስደናቂ ነው። ሌሎች እንደዚህ ሲሏቸው አንተ እኮ አፈር ነህ በሉት። በጣም እንደዚህ ከት ብሎ የሚስቀው ሰው ታቦት መክተፊያ ነው፣ ታቦት እንጨት ነው እንዲህ እያለ የሚናገር ሰው ከት ብሎ ፍርስ ብሎ ይስቃልና እውነት ለመናገር በሰው አይሳቅም እንጂ እኛንን በሱ መሳቅ ያለብን። በሆዱ ውስጥ ቆሻሻ ተሸክሟል፣ ግን ደግሞ እሱ በሌላ ነገር ከት ብሎ ይስቃልና በጣም የሚያሳፍር ነገር ነው። ይቺ በጣም ቅርብ ነገር የምናስባት ነገር እሷ ነችና ከክፉ ሐሳብ እግዚአብሔር ሁላችንን የሚጠብቀን። ስለዚህ ከግራር እንጨት የሚሰራው እንዳይነቅዝ ነው። ለብዙ ጊዜ ስለሚያገለግል መሶበ ወርቁ ከዚያ ይሰራል። ከዛ መሶበ ወርቁ ከተሰራ በኋላ የሚደረገው ምንድነው? መናው መጀመሪያ ላይ እንደወረደላቸው አካባቢ ሙሴን ያዘዘው እግዚአብሔር መናውን ሰብስብና መሶበ ወርቁ ላይ አስቀምጠው ተባለ። መሶበ ወርቁ ላይ ያስቀመጠ። መሶበ ወርቁ ክዳን አለው፣ ከደነው። ከዛ በኋላ አይነካም። ምን ይሆናል? እስራኤላውያን ሲጓዙ ታቦቱ አብሮ ይጓዛል አይደለም? ከታቦቱ ኋላ ደግሞ መሶበ ወርቁ አብሮ ይጓዛል። መሶበ ወርቁ በየቀኑ አይደለም መና የሚደረግበት፣ አንድ ጊዜ መና የተደረገበት ነው መሶበ ወርቁ። አንድ ጊዜ በቃ አንድ ጊዜ ተሞላ። መሶበ ወርቁ ተከድኗል። ውስጡ መና አለ። መናው አይበላሽም፣ አይተላም፣ አይከረፋም፣ አይሸትም፣ መልኩም አይለወጥም። በቃ መሶበ ወርቁ ላይ እንደተቀመጠ ነው። ይሄ በጣም አስደናቂ ነው። ከዛስ ታቦቱ ሲነሳ አብሮ ይነሳል፣ ሲቀመጥ አብሮ ይቀመጣል። ከዛስ ደብተራ ኦሪት ሰርተው ድንኳን ሰርተው በድንኳን ውስጥ ታቦቱን ሲያደርጉም ከታቦቱ ጋር ከሚቀመጡ ንዋያት አንዱ መሶበ ወርቁ ነው። ግን መሶበ ወርቁ ምን ይዟል? መና ይዟል። ለዚህ ነው አሁን አንቲ ውእቱ መሶበ ወርቅ ንጹሕ ካላችሁ በኋላ እንተ ውስቴታ መና ህቡ፣ መና ህቡ ሳይሆን
መና ህቡ ለብቻ ነው የሚነበበው። መና ህቡ አይደለም። መና ህቡ ህቡ ማለት የተሸሸገ፣ የተሰወረ፣ የተደበቀ ማለት ነው። መና ማለት እንጀራ፣ ዳቦ፣ የሚበላ ነገር ማለት ነው። መና ማለት ቀጥታ ትርጉሙ ምን ማለት ነው? ምንድር ማለት ነው። ምክንያቱም እስራኤላውያን መጀመሪያ ሲያዩት የወረደላቸው የምትበሉት ይሄን ነው ሲባሉ ይሄ ምንድር ነው ብሎ ነው የጠየቁት። ምን ብሎ ነው የጠየቁት። መና የሚለው ከዛ የመጣ ነው። ህብስት ማለት ነው፣ የሚበላ ማለት ነው። መና የሚባለው እሱ ነው። ስለዚህ ያ መና መሶበ ወርቁ ላይ ይቀመጣል። የተሰወረ መና ነው። ሙሴም አሮንም ሌሎቹ ካህናትም እዚያ መብላት አይችሉም። መሶበ ወርቁ የተቀመጠው ላይ መብላታቸው በሌላ ስሙ ጎሞር ተብሎ ይታወቃል። ጎሞረ መና እየተባለ ይታወቃል። እንስራ እንደማለት ነው። መናው እዛ ይቀመጣል። አይነካም። ከታቦቱ ጋር ይቀመጣል። በስርየት መክደኛው ዙሪያ ይቀመጣል። ይሄ መና ግን የት ጠፋ ሲባል ኑሮ በኤርምያስ ዘመን ምርኮ በመጣ ጊዜ የመጀመሪያ ምርኳቸው ጊዜ ይህንን መና የያዘውን መሶበ ወርቅ ኤርምያስ ከሌሎቹ ንዋያተ ቅዱሳት ጋር ደበቃቸው። እግዚአብሔር ባሳየው ስፍራ ደበቃቸው። ታቦቱ አስቀድሞ ወጥቷል። ከኤርምያስ በፊት ከምርኮ በፊት ነው ታቦቱ ወደኛ የመጣው። ታቦተ ጽዮን የመጣቸው እንደሚታወቀው በሰሎሞን ዘመን ነው። ታቦተ ጽዮን ወደኛ ሀገር የመጣቸው በሰሎሞን ዘመን ክብረ ነገሥት ይናገራል። ሰሎሞን ራእይ አይቷል። ያ ራእይ ደግሞ ፀሐይ ከኢየሩሳሌም ጠፍታ በኢትዮጵያ ስታበራ በህልሙ ተመልክቷል። እና ለጊዜው አልገባውም። ሰሎሞን የገባው መቼ ነው? ታቦተ ጽዮን እንደተሰረቀች ሲያውቅ ነው። ታቦተ ጽዮንን ደግሞ ይዘዋት ሲመጡ እነ ሳዶቅ በወቅቱ የነበረው ሊቀ ካህናት ሳዶቅ፣ ሌሎችም አዛርያስ ተብለው የሚጠሩ ሊቃነ ካህናት ነበሩ። እነዚህ ታቦቱን ይዘው ሲመጡ ታቦተ ጽዮንን አስመስለው ሌላ ጽላት አስቀምጠው ነው ይዘው የመጡት። ይሄኛው ታቦተ ጽዮን ይዘው ተመሳሳይ አስቀምጠው ማለት ነው። ከዛ በኋላ ግን ገብተው ሲመለከቱ ታቦተ ጽዮን አይደለችም። ከዛ በኋላ ሰሎሞን እንከተላቸው እንድረስባቸውና ታቦቱን እናስመልስ ሲባል አይ የኛ ፈቃድ አይደለም፣ ይሄ የእግዚአብሔር ፈቃድ ነው። ስለዚህ ትሂድ ተባለ። እግዚአብሔር ባወቀ የታቦተ ጽዮን ወደ ኢትዮጵያ መጣች። ይሄው እስካሁን አለች። ለዚህም እግዚአብሔር የተመሰገነ ይሁን። ታቦተ ጽዮን ብቻ አይደለችም። ሌሎቹ ንዋያት አሁን መስቀሉ ለምሳሌ ወደዚህ የመጣ ሌሎቹ የእመቤታችን የቅድስት ድንግል ማርያም ስዕላት ቅዱስ ሉቃስ የሳላቸው ወደ 7 የሚሆኑ ኮፒዎች የእመቤታችን ስዕሎች በቅዱስ ሉቃስ እጅ የተሳሉ ወደዚህ የመጡ አሉ። ኩርዓተ ርዕሱ ተብሎ የሚጠራ ጌታ ራሱን ሲመታ የሚያሳይ ስዕል ወደዚህ የመጣለ ግሸን ደብረ ከርቤ ጌታ የለበሰው ከለሜዳ እሱ አሁንም ግሸን ደብረ ከርቤ አለ። በብዙ ቦታዎች ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ካደረገባቸው ተአምራት ጋር የተያያዙ የመጡ ንዋያተ ቅዱሳት አሉ። እነዚህ ሁሉ እግዚአብሔር ባወቀ የመጡ ናቸው። ለምን ቢባል ለምሳሌ እንኳን ንዋያተ ቅዱሳት ይቅርና የሰሎሞን መቅደስ ያለበት ላይ አሁን መስጊድ እንዳለበት ታውቃላችሁ አይደለም? መስጊድ ነው የተሰራበት። ለአቅሳ ተብሎ የሚሰራ መስጊድ ምናልባት ወደፊት ሃይማኖታዊ ጦርነት፣ ሶስተኛ የዓለም ጦርነት ይነሳበታል ተብሎ ከሚታሰብበት ቦታ አንዱ ቦታ እሱ ነው። ምክንያቱም የሰሎሞን መቅደስ የነበረበት ስፍራ ነው። መስጊድ ተሰርቶበታል። አይሁዳውያን መቅደስ መስራት ይፈልጋሉ። መቅደሱ የሚሰራው እዚያ ስፍራ ብቻ ነው። ሶስተኛው መቅደስ የሚሰራው ማለት ነው። ሶስተኛው መቅደስ እዛ ለመስራት መስጊዱን ማስለቀቅ ይፈልጋል። ከዛ ደግሞ ጦርነት መነሳት አለበት ማለት ነው። ስለዚህ በጣም ከባድና ወሳኝ ቦታ ነው። ምን ልላችሁ ነው? የመቅደሱ ቦታ ተላልፎ ከተሰጠ በመቅደሱ ያሉት ንዋያትማ አስቧቸው እንዴት እንደሚማረኩ። ለዚህ እግዚአብሔር ባወቀ ወደ ኢትዮጵያ መጥቶ ሰውሮታል ብዙዎቹን። እነዚህ ግን ይሄ መሶበ ወርቁና የተወሰኑ ንዋያት ግን ኤርምያስን እግዚአብሔር ጠርቶ ውሰድና አንድ ዋሻ ደብቀ ብሎ ዋሻ አሳየው እግዚአብሔር። እዚያ ዋሻ ወስዶ ዘግቶታል። በነገራችን ላይ በቁምራን ዋሻ አካባቢ የተገኙ ወደ 800 የሚሆኑ ጥቅልል መጽሐፍት ተገኝተዋል። ይህንን ታውቃላችሁ አይደለም? በ1948 ዓመተ ምህረት አካባቢ በቅርቡ መጽሐፈ ሄኖክን ጨምሮ መጽሐፈ ሄኖክ አጥኚዎች የጨመሩት ከዛ በኋላ ነው። እዛ የተገኘው ግን በጣም ብዙ ሙሉ ስላልሆነ በዚህ ምክንያት ያው የኢትዮጵያ በስኮትላንዳዊ ጄምስ ብሩስ አማካኝነት የሄደ ቅጅ ያለ የኢትዮጵያ ሙሉ ነው። ከዛ ጋር እያስተያዩ ነው የሚያጠኑት አሁን እና ስለዚህ በጣም ብዙ ጥቅልል መጽሐፍት በዛ ጊዜ ተገኝተዋል። እነዚህን መጽሐፍት እንዴት ተገኙ ተብለው ሲጠየቁ እነዚህ ሰዎች የሚሉት ወደፊት አርኪኦሎጂስቶቹ ማለት ነው በቁፋሮ ይቀጥላሉ። ኤርምያስ ነቢዩ ኤርምያስ የደበቃቸው ንዋያተ ቅዱሳት እዚህ አካባቢ ናቸው። እነሱን እስከምናገኝ ድረስ ቁፋሮ እንቀጥላለን። ምናልባትም ታቦተ ጽዮንንም እዚህ ልናገኛት እንችላለን ብለው ይቆፍራሉ። ይሄን ታቦተ ጽዮንንም ጭምር እሷን ብቻ ሳይሆን ሌሎችንም ጭምር እና ስለዚህ እነሱ ያው ያንን ፈልገው ይቆፍራሉ። ከዚህ በፊት ይሄ የሶሎሞን መቅደስ የተሰራ የነበረበት መስጊድ ያለበት ያልኳችሁ ቦታ በድብቅ ሲቆፍሩ መሬት ለመሬት ሲቆፍሩ ተይዘዋል። ይህንን ታውቃላችሁ።
መሬት ለመሬት እየቆፈሩ በውስጥ ማለት ነው። ምክንያቱም ምናልባት ታቦተ ጽዮን መስጊዱ የተሰራበት ቦታ ታች መሬት ውስጥ ልትኖር ትችላለች ብለው ውስጥ ለውስጥ እየቆፈሩ ግን ተነቃባቸው፣ ተያዙ። በቅርብ የሮበርት ኮርኖክ የጻፈው ጽላተ ሙሴ በኢትዮጵያ ናትን የሚልና የግራም ሃንኮክን መጽሐፍ ዘ ሳይን ኤንድ ዘ ሲል የሚለውን ወይም ታቦተ ጽዮንን ፍለጋ የሚል መጽሐፍ እሱን አይታችሁ ከሆነ እና እነዚህ ሁሉ ፍለጋዎች አሉ፣ ቀላል አይደሉም። ስለዚህ ነቢዩ ኤርምያስ ያን ጊዜ እነዛን ነዋያተ ቅድሳት ሲደብቅ መሶበ ወርቁን አብሮ ሰውሮታል። መሶበ ወርቁ ግን መና እንደያዘ ነው የተሰወረው። ምን እንደያዘ ነው? መና እንደያዘ ነው። አሁን ጥያቄው መሶበ ወርቁ መና ይዞ ስለተሰወረ ያን መና ማን ነው የሚበላው ነው። ያን መና የተሰወረውን በመሶበ ወርቁ ያለውን ማን ነው የሚያየው? ማን ነው የሚበላው የሚል በአይሁዳውያን ዘንድ ከፍተኛ ጥያቄ አለ። ከዛስ መልሳቸው ምንድን ነው? የነሱ መልስ ማለት ነው አይ ይሄን ነቢዩ ኤርምያስ የደበቀውን መሶበ ወርቅ የሚያገኘው መሲህ ሲመጣ ነው። ማን ሲመጣ ነው? መሲህ ሲመጣ ነው። መሲህ ሲመጣ መሶበ ወርቁን ከተደበቀበት ያወጣና በውስጡ ያለውን መና ለተመረጡት ሰዎች ብቻ ያድላል ብለው ይጠብቃሉ። ይህን መና እናገኛለን፣ ይህን መና እንበላለን ብለው ይጠብቃሉ። ለዚህ ደግሞ ራሳቸውን አዘጋጅተው የሚጠብቁ አይሁዳውያን አሉ። ከምኩራብ ሳይርቁ ኦሪቱን እያነበቡ እየተዘጋጁ እየጸለዩ የሚኖሩ አሉ። ለምን? መሲህ ሲመጣ ይህኛውን መሶበ ወርቅ ውስጥ ያለውን መና ይሰጠናል፣ እውቀት ይሆነናል፣ ጥበብ ይሆነናል፣ ያነግሰናል፣ ይመርጠናል፣ በቀኙ ያቆመናል፣ ይሾመናል። ስለዚህ መናውን እንጠብቃለን ብለው የሚጠብቁ ሰዎች አሉ። ከዛስ ይህን እየጠበቁ ግን ክርስቶስ ተገለጠ። አሳዛኙ ይሄ ነው። ከዛስ ምንድን ነው ያደረገው? 5 እንጀራ አበረከተና ሰጣቸው። ከዛ ምንድን ነው ያለው ጌታ ለአይሁዳውያን? አበዊክሙሰ መና በሉ በገዳም ወሞቱ፣ አባቶቻችሁ በገዳም መና በሉ። ምን በሉ? ከዛስ ምን ሆኑ? ሞቱ። ስለዚህ ምን ይጠቅማችኋል ነው ሐሳቡ። አሁን እናንተ የተሰወረ መና ጠበቃችሁ፣ አባቶቻችሁ 40 ዓመት በልተውታል፣ ግን ሞተዋል። ስለዚህ ይሄኛው መና ብትበሉትም ባትበሉትም ብታገኙትም ባታገኙትም ምን የለውም? ጥቅም የለውም። ስለዚህ ይሄን መና አትጠብቁ። ደግሞ መና ከሆነ የፈለጋችሁት ይሄው በራባችሁ ሰዓት ይሄን አብርክቼ ሰጠኋችሁ። ሌላ መና የምትፈልጉ ከሆነ ግን ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ ብሎ ተናገረ። ክብር ለስሙ ይሁን። ከዛ ራሱን መና አድርጎ ሰጠ ማለት በቃ ራሱ መና ሆኖ መስቀል ላይ ተፈተተ ማለት ነው። እንጀራ ሆኖ ተሰጠ፣ ዳቦ ሆኖ ተቆረሰ፣ ተበላ ማለት ነው። ይህን ያደረገ አምላካችን እግዚአብሔር የተመሰገነ ይሁን። ስለዚህ መሶበ ወርቅን ያነሳ ነው ለዚህ ነው። ያ መሶበ ወርቅ ባዶ ነው። ያ መሶበ ወርቅ የያዘው መና ነው። ያ መሶበ ወርቅ መና የያዘ እንደሆነ ሁሉ በብሉይ ኪዳን ፍጹም ድህነት አልነበረም። በሐዲስ ኪዳን ግን የምንድንበትን እውነተኛውን የሕይወት እንጀራ እመቤታችን ይዛ ተገኘች። ስለዚህ ምን አልናት? እመቤታችንን መሶበ ወርቅ ብለን ጠራናት። ያኛው ከወርቅ የተሰራ ነው። ወርቅ የተባለውስ ምንድን ነው ሲባል ለእመቤታችን ሲተረጎም ወርቅ የተባለው ንጽህና ቅድስና ነው። ወርቅ ንጹህ ነው፣ ከምንም ጋራ አይቀላቀልም። ወርቅ መለኪያ ያለው የራሱ መለኪያ ያለው ወርቅ ራሱን የቻለ ኤሌመንት እንደሆነ ሁሉ እመቤታችን ቅድስት ድንግል ማርያምም ራሷን የቻለች ራሷን የጠበቀች ንጽሕት ቅድስት ናትና በዚህ ምክንያት የወርቅ መሶብ ብለን እንጠራታለን። ከዛስ እንተ ውስቴታ መና ህቡ፣ በውስጧ የተሰወረ መና ያለባት የሚለውን ይህንን እንተረጉማለን። ቀጥሎ ያለው ህብስት ዘወረደ እምሰማያት ወሃቤ ሕይወት ለኩሉ ዓለም። መና ሲባል የትኛው መና? የብሉይ ኪዳኑ አይደለም፣ ያም ያልፈው አይደለም። የእኛ ሊቃውንት ምን ይላሉ መሰላችሁ? ይሄ ኤርምያስ የሰወረው መና፣ በመሶበ ወርቅ የተሰወረው መና ልክ ክርስቶስ ሲወለድ ጠፍቷል ነው የሚሉት። ጠፍቷል፣ የት እንደደረሰ አልታወቀም። ለምን? እውነተኛውን መና ተክቼላችኋለሁ ሲል። ስለዚህ አርኪኦሎጂስቶቹ የፈለገ ቢቆፍሩ ይሄን መና አያገኙትም። አይሁዳውያንም የፈለገ ቢጠብቁ ይሄን መና አያገኙትም። ምክንያቱም ክርስቶስ መና ሆኖ ተሰጥቷል፣ ያኛው መና ግን ጠፍቷል። ይሄኛውን መና ተክቷል። እውነተኛውን መና እውነተኛውን ህብስት ተክቷል። ስለዚህ መና የሚለውን እንተረጉመዋለን። ህብስት ዘወረደ እምሰማያት፣ ከሰማያት የወረደ ህብስት፣ ከሰማያት የወረደ ህብስት። ይሄኛው መና ከደመና የሚገኝ ነው፣ ከሰማይ የወረደ አይደለም። ልብ በሉ። አሁን ብዙ ጊዜ ያው ከሰማይ የወረደ እያልን እንነገራለን። የእኛ መተርጉማን እንዲህ ይላሉ፣ ከሰማይ የወረደ የሚባለው ለምንድን ነው ቢባል ከላይ ስለሚመጣ ነው እንጂ መገኛው ውቅያኖስ ነው ይላሉ። መገኛው ውቅያኖስ ነው። ይህን ተናግሬ ጨርሳለሁ። መገኛው ውቅያኖስ ነው የሚለውን የእኛ መተርጉማን ሲያብራሩ በጣም ነው የሚገርመኝ። ይሄ በተነጊሜ ረቂቅ ይላል አባ ጊዮርጊስ ሥጋ ስጫ ሲናገር
በተነጊም የረቂቅ ዘአቁሮ ለማይ ይላል። ውሃውን በጉም ጠብታ የሚቋጥረው ማለት ነው። በጉም ትነት የሚቋጥረው ማለት ነው፣ የሚጠቀልለው ማለት ነው። እና መጀመሪያ መገብተ ደመናት አሉ። በደመናት ላይ የተሾሙ መላእክት አሉ። እነዚህ መላእክት ደመናውን ይዘው ወደ ውቅያኖስ ይወርዳሉ። ከዛ በደመናው ውሃ ይቀዳሉ። በደመናው ምን ይቀዳሉ? ውሃ ይቀዳሉ። ከዛ ውሃውን በደመና ይሞሉታል። ከዛ ደግሞ መገብተ ነፋሳትን ይጠራሉ። ይሄ ማለት በነፋሳት ላይ የተሾሙ መላእክት አሉ ነው። እነዚህ አሁን ረቂቃን ስለሆኑ አናውቃቸው። ለምሳሌ አሁን ነፋስ ዓለም ላይ ከባድ ነፋስ ይነሳል አይደለም? ግን ያ ከባድ ነፋስ ሁልጊዜ የማይነሳው ለምንድን ነው? ለምሳሌ እኛ ሊቃውንት የሚሉት ሄኖክም እንደሚናገረው 12 የነፋስ መውጫ ቦታዎች አሉ። በምስራቅ በኩል 12 የነፋስ መውጫ ቦታዎች አሉ። ከነዚህ ከ12ቱ 4ቱ የምህረት ነፋሳት ይባላሉ። 8ቱ ደግሞ የቁጣ ነፋሳት ይባላሉ። እነዚህ 4ቱ ነፋሳት ተግባራቸው ምን እንደሆነ ታውቃላችሁ? እንደዚህ አይነት ዝናብ ተሸክሞ ማምጣት ነው። የቁጣ ነፋሳት ከመጡ ዝናብ ብቻ አይደለም ተሸክሞ የሚመጡት፣ ቤት ያፈርሳሉ፣ ሰው ይጥላሉ፣ ጎርፍ ይከሰታል፣ ከፍተኛ ዝናብ። እንደገና እሱ ብቻ ሳይሆን ዝናቡ የታሰበበት ቦታ ሳይሆን ያልታሰበበት ቦታ ነው የሚዘንበው። ምክንያቱም ነፋሱ ተሸክሞ ይሄዳል። አንዳንድ ጊዜ አይታችሁ ከሆነ ሊዘንብ ብሎ ኃይለኛ ነፋስ ይነፍስና በዛ ምክንያት ዝናቡ ያልፋል። እነዚህ ሁሉ መላእክት የሚታዘዙ መላእክት ናቸው። ነፋሱን የሚነዱት መላእክት ናቸው። እና በነፋሳት ላይ የሚመደቡ መላእክት አሉ። እኛ ግን አናያቸውም። በደመናት ላይ የሚመደቡ መላእክት አሉ። በውስጡ የሚፈራረቁ መብረቆችን የሚያዟቸው መላእክት አሉ። አሁን ያው እንደ ሳይንስ ቀላል ደመና፣ ከባድ ደመና፣ ሞቃት ደመና፣ እርጥበት ያለው ደመና፣ እነዚህ ሲጋጩ ነው ድምፅ የሚፈጠረው፣ ላይ ብርሃን የሚታየው፣ እንደዚህ ሊባል ይችላል። ግን እውነት ጠለቅ ብላችሁ ብታዩት አሁን ደመና ከምንድነው የሚፈጠረው ብትሉ የትኛውም ሳይንስ አይነግራችሁም። በነገራችን ላይ ደመና ከምንድነው የሚፈጠረው? ራሱ ደመና ታያላችሁ ሲወጣ ጉም ምንድን ነው? በአውሮፕላን ስትሄዱ ጉሙ የማይጨበጥ ነው፣ ግን የጉሙ ፕሬዠር አውሮፕላኑን ሲያንቀሳቅሰው ትመለከታላችሁ። እና ያ ጉም ከምንድነው የተሰራው? ከምንድነው የመጣው? ጭስ ነው? ምንድን ነው ውስጡ ያለው? ምንድን ነው? ምን አይነት አተም ምን አይነት ኤሌመንት ነው ያለው? ይህንን ለማብራራት ብትሞክሩ እጅግ በጣም ረቂቅ። ግን ምንድነው ስራቸው? እነዚህ ደመናው ሙቀትን በራሱ አብዞርብ እያደረገ ያስቀራል። ለምሳሌ ልክ እንደ ኦዞን ሌየር ማለት ነው። ካንሰር እኛ ጋር እኮ ይሄ ኦዞን ወደኛ ሲመጣ ቀጥታ ከመጣ ካንሰር ኮዝ ስለሆነ የካንሰርን የሚያስከትል ስለሆነ ላይ ያለው የኦዞን ንጣፍ እሱ ያስቀረዋል፣ አብዞርብ አድርጎ ያስቀረዋል። ሾልኮ የሚመጣው ያው ካንሰር ያስከትላል። ሌሎቹ ምግቦቹ ምናምን እንዳሉ ሆነ ደመናው ሙቀትን አብዞርብ ያደርጋል። በዚህ ምክንያት ሰውነታችን ይለመልማል። አሁን ሰውነታችን ክረምት ላይና በጋ ላይ አንድ አይደለም። እንደምታውቁት ክረምት ላይ ሰውነታችን ረጠብ ይላል፣ ለምለም እንሆናለን፣ ቀይ እንሆናለን፣ ወዛም እንሆናለን። በጋ ላይ ደግሞ ድርቅ እንሆናለን፣ አመዳም ነው ምን ሆነው በጋ ላይ። ይህ ሁሉ በምን እንደሚሆን ታውቃላችሁ? የአየሩን ጠባይ የሚቀያየሩ መላእክት አሉ። ለምሳሌ እዚህ ሀገር ኢትዮጵያ፣ አፍሪካ ውስጥ አብዛኛው ያው እነዚህ 4 ወቅቶች በትክክል ይፈራረቃሉ። እነዚህ 4 ወቅቶች ዝም ብለው ይመስላችኋል? ከዋክብትን የሚያዟቸው መላእክት አሉ። መልሜሌክ፣ ብርክኤል፣ ናርኤል፣ ምርኤል ተብለው የሚጠሩ 4 ከዋክብት አሉ። ዓመቱን 91 ቀን 91 ቀን ከ15 ኬክሮስ ወይም 91 ቀን ከ6 ሰዓት ወይም 91 ቀን ከሩብ ወይም 91 ቀን ከ15 የ24 ግማሽ ማለት ነው። ቀኑን እንዲህ ተካፍሎ የሚመግቡት ከዋክብት አሉ። በክረምት 1 ኮከብ፣ ከዛ ቀጥሎ የበጋ፣ ከዛ ቀጥሎ ደግሞ የመከር፣ ከዛ የበልግ፣ እንደዚህ 4ቱን ተካፍሎ እነዚህን ከዋክብት እንደማን ያዟቸዋል? መላእክት ያዟቸዋል። እነዚህ ከዋክብት ሲወጡ የሚረጩት ብርሃን አለ። ለምሳሌ ህልመልሜሌክ የሚባለው ኮከብ ሐመልማል ማለት ነው፣ ልምላሜ ያለው ኮከብ ነው። እሱ የሚረጨው ብርሃን ለእጽዋት ለምለም የሚሆን ልምላሜ የሚሰጥ ነው። እና አስደናቂ የሆኑ የተፈጥሮ ትስስሮች አሉ። ዝም ብሎ ግን አይደለም፣ በዘፈቀደ አይደለም። መላእክት ናቸው ይሄን እንዲሰሩ የሚደረገው። ስለዚህ በደመናት ላይ የተሾሙ መላእክት አሉ። ደመናውን ይዘው ወደ ባህር ይወርዳሉ። ከዛ መገብተ ነፋሳት ደግሞ ይመጣሉ፣ መላእክት ይመጣሉ። ከዛስ ነፋሱን ይዘው ይጠጋሉ። በደመና የተሞላውን ውሃ በነፋስ ያስሩትና ወደ ላይ እንዲወጣ ያደርጉታል። ከዛስ ወደ ላይ አውጥተው ወደሚፈለግበት ቦታ ይዘው ይወጡታል። ወይ አርጎ ውስጥ ከላይ ነው የሚለው መመሪያ ላይ ከወንዝ ወደ ላይ ወደ ሰማይ ይዘውት ይወጣሉ። ወይ አርጎ ውስጥ ነው ሰማይ ወደ ሰማይ ከፍታ። ከዛ በኋላ በሚፈለግበት ቦታ ዝናቡ እንዲዘንብ ይደረጋል። ሌላ ደግሞ ልጠይቃችሁ፣ የዝናቡን ይሄ አወራረዱን ፓተርኑን አስተውላችሁ ታውቃላችሁ? የሚወርድበት ፓተርን ማለት ነው። ጠብ 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 የሚልበት። ለምሳሌ አሁን ዘመናው አንዴ ቅድድ ብሎ ዝም ብሎ ልክ እንደ ቦይ ውሃ አንድ ጊዜ ቢወርድ ምን ሊከሰት ይችላል? በተመሳሳይ ሁኔታ ይሄ እንትኑ ሳይቀየር አሰላለፉ
ሳይቀየር ይወርዳን ዝም ብሎ እንደዛ ሆኖ ጠብ 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 እያለ ከዛ ዘንቦ ሲጨርስ ደግሞ ዝም ይላል። ይሄ እኮ በጣም የሚደንቅ እኮ ነው። እና ዝናብ የፈለገ ያህል ጠንካራ እንኳን ቢሆን ግን ፍሰቱ በአንድ ጊዜ ዝም ብሎ ዥው ብሎ አይደለም የሚፈሰው፣ የራሱን የሆነ ስርዓት ጠብቆ። ይሄን የሚያደርጉት እነማን ናቸው ቢባል መላእክት ናቸው። ይሄ ብቻም አይደለም። ለምሳሌ በረዶ አብሮ እንዳይወርድ በገጠሪቱ ክፍል ምን ያደርጋሉ መሰላችሁ? እህሉን በክረምት እህሉን በረዶ እንዳያጠፋው ለበረዶ ተብሎ ስለት ይሳላሉ። ለምሳሌ ለቅዱስ ኪዳነ ምሕረት ከሆነ ቦታው የቅዱስ ጊዮርጊስ ከሆነ የቅዱስ ኪዳነ ምሕረት ከሆነ ያገሩ ህዝብ ምን ያደርጋል? በአመት አንድ ጊዜ የሚዋጣ መዋጮ እህል ሊሆን ይችላል፣ ብር ሊሆን ይችላል። ያንን ያዋጡና ይሰጣሉ። ከዛ ምን ይደረጋል? ወይ ድርሳነ ገድለ ቅዱስ ጊዮርጊስ ወይ ደግሞ የቅዱስ ሚካኤል ከሆነ ድርሳነ ቅዱስ ሚካኤል እንደዚህ ይደረግና የቤተ ክርስቲያኑ ተዛነብ ላይ ይታሰራል። ያን አመቱን ሙሉ የዘሩትን ዘር በረዶ ሳያጠፋባቸው ይሰነብታሉ። እንደኮ በጣም ይደንቃል። ይሄን የሚያደርጉት እነማን ናቸው ቢባል መላእክት ናቸው። ለምሳሌ ድርሳነ ኤልያስ የሚል መጽሐፍ አንብባችሁ ላታውቁት ትችላላችሁ። ድርሳነ ኤልያስ የሚል መጽሐፍ ላይ ነብዩ ኤልያስ ከመልአኩ ጋር ተከራክሯን ዝናቡን ሲያስቀር፣ ዝም ብሎ አይደለም ዝናቡን ያስቀረው። ከዚህ በኋላ ዝናብ እንዳይዘንብ ብሎ ሲናገር መልአክ መጥቶ አናገረው። ለምን ዝናብ ታስቀራለህ ብሎታን ይላል። የትኛው መልአክ? በደመና ላይ በነፋስ ላይ በዝናብ ላይ የተሾመው መልአክ ማለት ነው። ህዝቡ በረሃብ ይሞታል፣ አንተ ለምንድን ነው ዝናብ እንዳይዘንብ የምትከለክለው ብሎ መልአኩ መጥቶ ከኤልያስ ጋር ይከራከራል። ከዛ ኤልያስ ደግሞ ይነግረዋል እንደዚህ አሁን መልአኩ ሳይገባው ቀርቶ አይደለም፣ የመላእክትም ስልጣን የሰው ልጅም ስልጣን እንዲገለጥ ነው፣ የኤልያስን ባለሟልነት እንዲታወቅ ሲባል መልአኩ ከኤልያስ ጋር ተከራክሮ ኤልያስ እንዲህ የሚል ቃል ተናገረ። ሕያው እግዚአብሔር አምላከ ኃይል ዘቆምኩ ቅድሜሁ ከመ ኢይወርድ ዝናብ ዘእንበለ በቃል አፌ ብሎ የተተከለ ድንጋይ ላይ ቆሞ በእግዚአብሔር ስም ምያለሁ፣ ሕያው እግዚአብሔር እንዳለ በዚህ አረጋግጣለሁ፣ እኔ ካልተናገርኩ በስተቀር እንደገና ዝናብ አይዘንብም ብሎ ተናገረ። በዚህ ቃል መልአኩን አስቀረው። ይሄ ቃል እግዚአብሔር ፊት ደረሰ። ኤልያስ የእግዚአብሔር ባለሟል ነው። ሰውም እግዚአብሔርም ለሰውም ያለውን ባለሟልነት ፍቅር ለመግለጥ ብሎ ስለ ኤልያስ ቃል ብሎ ሰማዩን ዘጋው 3 ዓመት ከ3 ወር። ከዛስ ኤልያስ ስለማለ ይህንን ቃል ስለተናገረ ዝናብ የሚዘንበው በኤልያስ ቃል ብቻ ስለሆነ እግዚአብሔር ኤልያስን ፈተነው። በብዙ መልኩ ፈተነው። በረሃብ ፈትኖታል፣ በጥም ፈትኖታል። ይሄን ሲታገስበት አንድ ቦታ እንዲሄድ አድርጎ እዛ ልጅ እንዲሞትበት አደረገ። እጁ ላይ እቅፉ ላይ ልጁ ሞተ። ከዛ በኋላ ልጁን ለማስነሳት ኤልያስ መከራውን ማየት ጀመረ። ሬሳው ላይ መውደቅ መነሳት ጀመረና ከዛ እግዚአብሔር አናገረው። ኤልያስ አለ አቤት። ሐዘንከኑ አለ ላልወለድከው ልጅ አዘንክ አለ። አሁን ጌታዬ እንዴት አላዝን ሲለው አንተ ላልወለድከው ልጅ ስታዝን እኔ ለፈጠርኩት ፍጥረት አላዝንምን አለ። ይሄ ሁሉ ህዝብ እየተቀጣ በረሃብ እየተቀጣ በድርቅ እየተቀጣ ዝናባቶ እየተቀጣ ውሃቶ እየተቀጣ እንስሳት እየሞቱ ፍጡር ስለሆንክ ጨካኝ ስለሆንክ ነው ባህሪ። እኔ ግን ለፍጥረት ያዝናለሁ አለ። ጌታ ሆይ ይቅር በለኛል። ከዛ ቃል ተናገረ። ከዛ በኋላ ዝናብ ዘነበ። ኤልያስ እንደገና ይሄ ዝናብ እንዲመጣ 7 ቀን ሱባኤ ይዞ በቀርሜሎስ ተራራ ይሄንን ቃሉን ለመመለስ ማለት ነው። ሕያው እግዚአብሔር ብሎ የማለበትን ቃል እና ዝም ብሎ አይደለም እነዚህ ነገሮች የሚደሩት። በጣም ተፈጥሮ ላይ ያሉ እግዚአብሔር ያሰማራቸው መላእክት አሉ። እንደምታውቁት ደግሞ የእያንዳንዳችን ጠባቂ መላእክት አሉ። እዚህ ቤተክርስቲያን ውስጥ 9 መላእክት አሉ። ከመቅደሱ ጀምሮ እስከ በሩ ድረስ የሚሾሙ የሚቀመጡ 9 መላእክት አሉ ቋሚ በቤተክርስቲያን ውስጥ ያሉ። እና እግዚአብሔር መላእክት እንዴት እንደሚያሰማራቸው አስገር መጽሐፍ የሚናገረው ብትወድቅ ያነሱሃል፣ ብትሰናከል ያነሱሃል፣ እግርህን ድንጋይ እንዳይመታ እንቅፋት እንዳይመታ የሚለው መዝሙር 90 ላይ በጣም እኮ አስደናቂ ነው። ስለዚህ መላእክት በተፈጥሮ ላይ ይታዘዛሉና ስለዚህ በደመናት ላይ በነፋሳት ላይ በዝናብ ላይ የተሾሙ መላእክት እነዚህ ይዘውት እንዲወርድ ያደርጋሉ። አሁን ይሄን ያነሳ ነው ለምንድን ነው? መና ከሰማይ አይደለም የሚወርደው። ልነግራችሁ ነው። ይሄ እስራኤል መና ከሰማይ ሳይሆን ከደመና ነው። ደመናው ከየት ይሄዳል? ከውቅያኖስ ውሃ ይቀዳበታል፣ ይመጣል። ከዛ ደመናው ላይ ጧት ሲነሱ መናውን የሚያገኙት እንደ ድርጭት ሆኖ ነው። ድርጭት ነው የሚለው ትርጓሜው ድርጭት ይላል። ወንዘ ይሐድግ ህቦ ይላል ግዕዙ። ምን እንደማለት ነው? ልክ ይሄ የተጋገረ በረዶ ፍሪጃችሁ ላይ የምታደርጉት በረዶ አለ አይደለ? ልክ እንደዛ እንደ በረዶ ነገር ሰርቶ ተጋግሮ ነው የሚያገኙት። ጤዛው ተጋግሮ ያገኙታል። ከምንድን ነው የሚገኘው? ከደመናው። ደመናው እነሱን የሚከብ ነው። ደመናው 7 አይነት ግብር አለው። ራሱ ደመና ውሃ የያዘ ነው። እርጥበት አለው። ሲሞቁ ያቀዘቅዛቸዋል፣ ሲሞቃቸው ሲቀዘቅዛቸው ደግሞ ያሞቃቸዋል። ሌሊት ብርሃን ይሆንላቸዋል፣ ቀን ቀን መንገድ ይመራቸዋል። ከቀኝና ከግራ ይሆናል፣ ከኋላና ከፊት ይሆናል፣ ጠላት አይደርስባቸውም። እና አስደናቂ ነው በእውነት። እግዚአብሔር ስለ ስሙ የተመሰገነ ይሁን። እና በጣም ይሄ ከዛ ጠዋት ላይ ሲወጡ መናው እንደ ዳቦ ተጋግሮ እንደ ጥርሾ ተጋግሮ ያገኙታል። ያንን ይለቅማሉ። ከዛ በኋላ ያንን በፈለጉት መንገድ አድርገው ይመገባሉ።
ስለዚህ ይሄ ከሰማይ የሚለው ከደመና ለማለት ነው። ይሄኛውስ ይሄኛው እኛ ምን በለው ከቤተክርስቲያን የሚሰጠው ግን ከደመና የተገኘ ሳይሆን ከየት የመጣ ነው? ቀጥታ ከሰማይ ከአርያም። ለዚህ ነው ህብስት ዘወረደ ሰማያት የሚለው ለዛ ነው። ይሄኛው መና ከደመና ነው የተገኘው። እውነተኛው ህብስት እውነተኛው ምግብ ክርስቶስ ግን ቀጥታ ከየት ነው የመጣው? ከሰማይ ከአርያም ነው የወረደው። ለዚህ ነው የህይወት እንጀራ እኔ ነኝ፣ ከሰማይ የወረድኩ እኔ ነኝ። ስለዚህ ከሰማይ ከመጣ ጥቅሙ ምንድነው ነው? በዚህ ጨርሳለሁ። ከሰማይ ከወረደ ከጥቅሙ ምንድነው ቢባል አንደኛ ከሰማይ የወረደ መና ሲበላ ሰማያዊ ያደርጋል። ምን ያደርጋል? ወደ ሰማይ ይወስዳል። ወዴት ይወስዳል? ወደ ዘላለም ህይወት ይወስዳል። ወዴት ይወስዳል? ምክንያቱም ከየት የመጣ ነው? ከሰማይ የመጣ ነው። በቃ ምግቡ ከሰማይ የመጣ ነው። አስደናቂ ነው። ይሄ ነው በደንብ ማወቅ። አሁን እኛ በመሶብ የያዝነው ዝም ብሎ ምድራዊ አይደለም። ህብስቱ ተለውጦ ስጋ ወልደ እግዚአብሔር ይሆናል፣ ወይኑ ተለውጦ ደም ወልደ እግዚአብሔር ይሆናል። ይሄ ማለት የክርስቶስ ስጋና ደም ነው። ይሄ ደግሞ ከሰማይ የመጣ ነው። ከየት የመጣ ነው? ከሰማይ። ጥንቃቄ የምታደርጉት ከሰማይ የመጣ ሲባል እመቤታችን ከሰማይ የመጣች ናት ማለት አይደለም። ስጋና ነፍስን ከሰማይ ይዞ የመጣ ማለት አይደለም። ግን እሱ ከሰማይ መጥቶ ከድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ነስቶ ተዋህዶ ሰው ሆኖ ይህንን ስጋና ይህንን ነፍስ ሰጥቶን ከዛ እሱ ደግሞ ወደ ሰማይ አድርጓል። ወዴት አድርጓል? ወደ ሰማይ። ከዛ እኛ ስጋውን ደሙን ስንቀበል ደግሞ እኛን ወዴት ይወስደናል? ወደ ሰማይ። ተመልሼ እወስዳችኋለሁ፣ በአባቴ ቤት ብዙ ምን አለ? ቤት አለ። በቃ ብዙ መኖሪያ አለ። ስለዚህ ወደዛ ልወስዳችሁ ፈልጋለሁ ይላል ጌታና ይሄን የምንቀበለውን ስጋና ደም የምንይዝባት መሶበ ወርቅ ስጋውን ደሙን ያገኘንባት እመቤታችን ስለሆነች በዚህ ምክንያት አንቲ ውእቱ መሶበ ወርቅ የሚለውን የወርቅ መሶብ አንቺ ነሽ የሚል በሚያምር ዜማ ከቃጭል ጋራ ድምፅ እያሰማን እመቤታችንን እያመሰገንን እመቤታችንን ብቻ ሳይሆን ከሰማይ የወረደውን ልጇን ደግሞ እሱን እያመሰገንን የቅዳሴውን መጀመሪያ እናበስራለን፣ እናውጃለን ማለት ነው። ከዛ ቀጥሎ የሚለው ወሀቤ ሕይወት ለኩሉ ዓለም ይላል። ለዓለሙ ሁሉ ሕይወትን የሚያድል ነው። ያኛውን እንጀራ ያኛውን መና በልተው ምን አሉ ብለናል? ሞቱ። ይሄኛውን መና ግን በልተን በፍጹም አንሞትም። ሁላችንንም ለቅዱስ ሥጋው ለክቡር ደሙ ያብቃል። ስለዚህ ይህንን የምናውጅበት ነው። ከዛ ቀጥሎ ሳምንት የምናየው የካህኑ ውስጥ የሚላቸውን ነገሮች እነሱን ምናልባት ቃል በቃል ያው ዜማው እየሄደ ግን እነሱን እንመለከታቸዋለን። አሐዱ አብ ቅዱስ ከማለቱ በፊት የካህኑ ጸሎት፣ ካህኑ ስለ እንዲጸልዩለት የሚጠይቃቸውን አካላት፣ እነዚህን አካላት ለእናንተ የሚሆኑትን እነሱን እናቀርብና ወደ ሌላኛው ክፍል እንሄዳለን ማለት ነው። ስለነበረን ጊዜ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ለስሙ ይሁን። የሳምንት ሰዎች ይበለን።